ፊድባኩን እኛ እንደቻልነው ሌላ ሰው ይችላል ብዬ አላስብም። በእውነት በጣም ከባባድ ንግግሮች ራሱ ነበሩበት ምናምን። አሁን ከኔ አንጻር እንኳን ከአይኔ በኋላ ችየዋለሁ። ስቲል ነው ከተባረርም በኋላ ስቲል ነው የሚደርሱኝ ቴክስቶች ምናምን አሉ። ግን በቃ የሆነ ፋይናሊ አለመናገርን መርጫለሁኝ። ግን የሆነ ደረጃ ሲደርሱብኝ ደግሞ መናገርን መረጥኩኝና አንድ ሰው ስናገርም ጭራሽ እሷ ደግሞ ቫይራል ለራሷ ለማውጣት ስትል ነገሮችን አባባሰችብን ነገር ነው። ከዛ በኋላ በቃ መነጋገር አቆምኩኝ። ወደ አንድ ሰሞን ነው ብዬ ትቼዋለሁ። እሺ እንግዲህ ያው ሌላ ለመናገር የፈለገችው እኔን ይመስለኛል። ምክንያቱም እኔን በጣም የተናገርኳት እንዳልሽው ነው ቆንጆ ጉድ አንድ ሰሞን ነው። ከአንቺ በኋላ ራሱ ስንት ጉድ ሰማን። ኤኒዌይስ በጣም እንደተሰማሽ የገባኝ ሁለቴ ነው። አልጨረስኩትም ቪዲዮውን ሁላ 2 ጊዜ አንስተሽዋል ይሄን ሀሳብ። በጣም ካስከፋሽ በጣም ይቅርታ። ስለተናደድኩና ስለተሰማኝ ነው በዚህ ልክ ቤተሰብን የሚያዋርድ ነገር እንዴት ታደርጋላችሁ ብዬ ተናገርኩት። ኤኒዌይስ አትጨነቂ። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረትም የለኝም፣ መሳሪያውም የለኝም። ለምንድነው የተናገርኩት? ምናልባት የሚመለከተው አካል ካለ እንደዚህ አይነት ነገሮችን የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ፣ ፕላን አድርጌያለሁ። እንደተመለከታችሁት ይሄ ሰው ድፍረቱና መሳሪያው ቢኖረው ኦልሬዲ አድርጎታል። አሁንም አረፈደም። ይሄን ሰው ማስቆም እንችላለን። ሁላችንም ተባብረን ይሄን ሰው እንዲገኝ ካደረግን የሚመለከተው አካል ይሄንን ሰው በፍጥነት መያዝ አለበት። ምክንያቱም የሚያወራው ነገር የጤነኛ አእምሮ ያለው ሰው የሚያስበው በስመ አብ ወወልድ ወመንፈስ ቅዱስ በጣም የሚዘገነን ነገር ነው። ነገ እንዳናለቅስ ወገን። እንደዚህ በግልጽ መናገሩ እኔ ጥሩ ነው ባይ ነኝ። እንደዚህ በግልጽ መናገሩ በሽታውን ጥሩ ነው ባይ ነኝ። እኛ ተባብረን ፈጥነን ይሄን ሰው ተይዞ ሕክምና የሚያስፈልገው ከሆነ ሕክምናውን እንዲያገኝ፣ የስነ ልቦና ምክር የሚያስፈልገው ከሆነ ብቻ የሚመለከታችሁ አካላት እባካችሁ ይሄን ሰው በፍጥነት አግኙ።